ኢትዮጵያ የባህር በር ማግኘት የረጅም ጊዜ ምኞቷንና ፍላጎቷን በግልጽ ይፋ ማድረጓ ለፖለቲካ ፍጆታ ብቻ ወይም ለንግግር ማሳመሪያ ግብአት መሆን እንደሌለበት በርካቶች ሲወተውቱ ቆይተዋል። የነብርን ጭራ አይዞም ካዞ አይለቆ ይሉ ሀገራዊ አባባልን አጣቅሰው ጭምር ጉዳዩ ያዝለቀቅ በሚል መንገድ ሳይሆን በጥብቅ መያዝ እንደሚኖርበት በርካቶች ሲናገሩ ተደምጠዋል። ዘ ጂኒ ኢዝ ናው አውት ኦፍ ዘ ቦክስ ወይም ጃኒን ከሳጥኑ ውስጥ ወጥቷል የሚለውን አባባል በአንድ ወቅት የተጠቀሙት ታዋቂው የፖለቲካ ተንታኝ ዶክተር በለጠ በላቸው የባህር በር ማግኘት የኢትዮጵያ ፍላጎት እንደሆነ፣ የባህር በርን የማግኘት የኢትዮጵያ ፍላጎት አንዴ ይፋ ከሆነ በኋላ ተመልሶ የሚከስም ወይም የሚሞት አጀንዳ ለመሆኑን ገልጸው ነበር። ታዲያ ኢትዮጵያ ይህንን የባህር በር የማግኘት ጉዳይ የህልውናና ብሔራዊ አጀንዳ አድርጋ በርካቶች በሮችን እያንኳኳች ትገኛለች። ኢትዮጵያ የባህር በር አክሰስ ከምታገኝባቸው አማራጮች መካከልም አንዷ ሶማሌላንድ ናት። ኢትዮጵያ በሶማሌላንድ በኩል የባህር በር ፍላጎቷን ለማሳካት የሀያላን ሀገራትን ድጋፍ ማስተባበር እንዳለባት የማይሸሸግ ሀቅ ነው። ኢትዮጵያ በሶማሌላንድ በኩል የባህር በር ፍላጎቷን ለማሳካት እንደ እስራኤል ሁሉ የሌሎች ሀያላን ሀገራትን እውቅና ማስተባበር እንዳለባት ይነገራል። የሶማሌላንድ ሀገርነት በይፋ የተረጋገጠ ስላልሆነ ኢትዮጵያ ስልታዊ አካሄድ መከተል እንዳለባት የገለጹት የፖለቲካ ሳይንስ ባለሙያው ዶክተር ጌትዬ ትርፌ ሀገሪቱ በቀጠናው ያላትን ተቀባይነት ተጠቅማ እንደ እስራኤል ሁሉ ሌሎች ሀያላን ሀገራት እውቅና እንዲሰጣትና የሁለቱ ሀገራት ጥቅም እንዲከበር ማድረግ እንደሚገባም ገልጸዋል። ሰላም ጤና ይስጥልን ደጎ ቴሌቪዥን ተመልካቾቻችን ሰላምና ጤና ከናንተ አይለይ እያልን በሀገራችን የባህር አክሰስ የማግኘት ህልውና አጀንዳ ላይ ሰፋ ያለ ዳሰሳ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የባህር በር ማግኘትን ጉዳይ የኢትዮጵያ መንግስት ለአንድ ሰሞን የፖለቲካ ፍጆታነት አውሎ ብቻ እንዳይተወው ግፊት የሚያደርገው ህዝብም ሆነ የፖለቲካ ልሂቅ ቁጥሩ በርካታ ነው። ኢትዮጵያ ለአንድ ሰሞን ብቻ ጉዳዩን አራግባ ሙቀቱ ሲበርድ ነገሩን ትተዋለች ብለው ጉዳዩን በማጣጣልና በቸልታ የሚመለከቱ የአካባቢውም ሆነ የውጭ ሀገሮች አጀንዳውን በጥሞናና ትኩረት ሰጥተው መቀበል እንደሚኖርባቸው የሚያሳስቡም ቁጥራቸው ቀላል አይደለም። በዚህ መሃል ደግሞ ኢትዮጵያ ለጉዳዩ ምን ያህል ትኩረት ሰጥታ የብሔራዊ ጥቅምና ደህንነት አጀንዳ አድርገዋለች የሚለው ጥያቄ ተደጋግሞ ሲነሳ ይደመጣል። ኢትዮጵያ የባህር በር አጀንዳ ለማንሳት መፍራትም ሆነ ተሽኮርማሚ መሆን የለባትም ከሚለው ግፊት ጀምሮ ጉዳዩ የፖሊሲ ሰነዶች አካል ማድረግ አለባት ተብሎ በምሁራን ሲወተወት ቆይቷል። ከዚሁ ጎን ለጎን የባህር በር አጀንዳ ትውልድ የሚከበረው በትምህርት ስርዓት የተካተተ ጉዳይ ጭምር መሆን እንዳለበት ሲመከር ነበር። ይህ በእንዲህ እንዳለ ደግሞ ጉዳዩ ተቋሚ ባለቤት ኖሮት የሚመራና የህግ ማዕቀፍ የተበጀለት ሊሆን ይገባል የሚለው አስተያየትም አብሮ ይደመጣል። ይህ ሁሉ ሐሳብ እየተዋጣ ያለው ከ130 ሚሊዮን ህዝብ በላይ ያላት ኢትዮጵያ የጂኦግራፊ እስረኛ ሆና መኖር የለባትም ከሚል ቀናነት በመነጨ እንደሆነም ይወሳል። በርካታ ኢትዮጵያውያን በታሪክ የሰፊ ባህር ክልል ባለቤትነት የነበራቸውና ለዘመናት መርከብ ገንብቶ ባህርን አቋርጦ መነገድን ኖራ ያየችው ሀገራችን ባለፉት 30 ዓመታት በር ተዘግቶባት ለወጪና ለገቢ ንግዷ ማካሄጃ ሙሉ በሙሉ የጎረቤት አገሮች ጥገኛ ሆኖ መኖራን ተቀብሎ መኖር ከባድ ብሔራዊ ድቀት ሆኖ ሲቆጫቸው መቆየቱ ነው የሚነገረው። የሁሉ የኢትዮጵያውያን የዘመናት ቁጭት መልስ የሚያገኘው ደግሞ ሀገሪቱ የባህር በር ባለቤትነቷን ስታገኝ በመሆኑ ከሁሉ አስቀድሞ የባህር በር ባለቤትነቷን ማረጋገጥ አስፈላጊ ጉዳይ እንደሆነም ብዙዎች ይናገራሉ። ኢትዮጵያ የባህር በር ማግኘት የረጅም ጊዜ ምኞቷና ፍላጎቷን በግልጽ ይፋ ማድረጓ ለፖለቲካ ፍጆታ ብቻ ወይም ለንግግር ማሳመሪያ ግብአት መሆን እንደሌለበት በርካቶች ሲወተውቱ ቆይተዋል። የነብርን ጭራ አይዞም ካዞ አይለቆ ይሉት ሀገራዊ አባባልን አጣቅሰው ጭምር ጉዳዩ ያዝለቀቅ በሚል መንገድ ሳይሆን በጥብቅ መያዝ እንደሚኖርበት በርካቶች ሲናገሩ ተደምጠዋል። ዘ ጂኒ ኢዝ ናው አውት ኦፍ ዘ ቦክስ ወይም ጃኒን ከሳጥኑ ውስጥ ወጥቷል የሚለውን አባባል በአንድ ወቅት የተጠቀሙት ታዋቂው የፖለቲካ ተንታኝ ዶክተር በለጠ በላቸው የባህር በር ማግኘት የኢትዮጵያ ፍላጎት አንዴ ይፋ ከሆነ በኋላ ተመልሶ የሚከስም ወይም የሚሞት አጀንዳ ለመሆኑን ገልጸው ነበር።
ኢትዮጵያ በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት የሀያላን ሀገራትን ድጋፍ ማስተባበር እንዳለባትም የማይሸሸግ ሀቅ ነው። ኢትዮጵያ በሶማሊላንድ በኩል የባህር በር ፍላጎቷን ለማሳካት እንደ እስራኤል ሁሉ የሌሎች ሀያላን ሀገራትን እውቅና ማስተባበር እንዳለባት ይናገራል። የሶማሊላንድ ሀገርነት በይፋ እየተረጋገጠ ስላልሆነ ኢትዮጵያ ስልታዊ አካሄድ መከተል እንዳለባት የገለጹት የፖለቲካ ሳይንስ ባለሙያው ዶክተር ጌትዬ ትርፌ ሀገሪቱ በቀጠናው ያላትን ተቀባይነት ተጠቅማ እንደ እስራኤል ሁሉ ሌሎች ሀያላን ሀገራት እውቅና እንዲሰጡና የሁለቱ ሀገራት ጥቅም እንዲከበር ማድረግ እንደሚገባም ገልጸዋል። ሶማሊላንድ ለኢትዮጵያ የባህር በር ጥያቄ አዎንታዊ ምላሽ የምትሰጥ መሆኗን የገለጹት ባለሙያው የተለያዩ ሀገራት በተናጠል የሀገርነት እውቅና እየሰጧት ቢሆንም ኢትዮጵያ ጉዳዩን ስልታዊ በማድረግ እውቅና የሚሰጡ ሀገራትም ተመሳሳይ ፍላጎት ሊኖራቸው ስለሚችል ጉዳዩን በብስለት ማጤን እንደሚገባት አመላክተዋል። በተለይም የእስራኤልን እውቅና መስጠትና የአሜሪካን ዝምታ ግምት ውስጥ በማስገባት በሶማሊላንድ በኩል የባህር በር ማግኘት የሚቻልበትን አማራጭ ማጤን ተገቢ መሆኑን ገልጸዋል። በተመሳሳይ ኢትዮጵያ ስልታዊ የሆነ አካሄድን እየተከተለች ነው ብዬ አምናለሁ ያሉት በዲላ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪው ዶክተር አብዱል መሐመድ ናቸው። የሶማሊላንድ ፕሬዝዳንት በዳቮስ ስብሰባ ሀገራቸው ለኢትዮጵያ የባህር በር ለመስጠት አዎንታዊ ምላሽ እንዳላት ያስተላለፉትን መልእክት ኢትዮጵያ ልታጤነው እንደሚገባም ገልጸዋል። እስራኤል ለሶማሊላንድ እውቅና ስለሰጠች በኢትዮጵያ መንግስት በኩል መረጋጋት መታየቱ ለቀጠናው መልካም የሚባል አካሄድ መሆኑን ጠቅሰው ሌሎች የአፍሪካ ሀገራትም የእስራኤልን ፈለግ እንዲከተሉ የጠነከረ ዲፕሎማሲያዊ የማግባባት ስራ ከኢትዮጵያ እንደሚጠበቅ አክለዋል። ምንም እንኳ ከሶማሊላንድ በኩል አዎንታዊ ምላሽ ቢኖርም ኢትዮጵያ የተረጋጋ አካሄድን መከተሏ በቀጠናው ያላትን ተቀባይነት የበለጠ ለማሳደግ እንደሚረዳም አመላክተዋል። የኢትዮጵያ የባህር በር ባለቤት መሆን ለአፍሪካ ቀንድ ትስስር የላቀ ፋይዳ ያለው መሆኑንና ሀገሪቱ በቀጠናው ሰላምና ደህንነት ላይ የሚጠበቅባትን ሚና እንድትጫወት የተሻለ እድል እንደሚፈጥርም ባለሙያዎቹ አስገንዝበዋል። የኢትዮጵያ መንግስት በኤደን ባህረ ሰላጤ ላይ የሚገኘውን የበርበራ ወደብ በሊዝ መጠቀም የሚያስችላቸውን የመግባቢያ ሰነድ ዓለም አቀፍ እውቅና ካላገኘችው ከራስ ገዟ ከሶማሊላንድ ጋር በአንድ ወቅት መፈራረሟ የሚታወስ ነው። ኢትዮጵያ የባህር በር ማግኘት ፍላጎቷና ውጥኗን በግልጽ ማውጣቷ ዓለም እንዲሰማው ማድረጓም ሆነ ከሶማሊላንድ ጋር የመግባቢያ ስምምነት በመፈራረም የባህር በር ለማግኘት ተጨባጭ እርምጃ ለመውሰድ መሞከሯ በመንግስት በኩል በጉልህ የሚነሳ በአጭር ጊዜ ማሳካት የተቻለ ስኬት ተብሎ ሊቀርብም ይደመጣል። ይሁን እንጂ ይህንን ህልሟን እውን ለማድረግ የገጠማትም ሆነ ይገጥሟታል ተብሎ የሚታመነው እንቅፋትና ፈተና ቀላል አለመሆኑን ተደጋግሞ በብዙዎች ይወሳል። ኢትዮጵያ የባህር በር ማግኘት ፍላጎትና ውጥኗን በግልጽ ማውጣቷ ዓለም እንዲሰማው ማድረጓም ሆነ ከሶማሊላንድ ጋር የመግባቢያ ስምምነት በመፈራረም የባህር በር ለማግኘት ተጨባጭ እርምጃ ለመውሰድ መሞከሯ በመንግስት በኩል በጉልህ የሚነሳ በአጭር ጊዜ ማሳካት የተቻለ ስኬት ተብሎ ሲቀርብ ይደመጣል። ይሁን እንጂ ይህንን ህልሟን እውን ለማድረግ የገጠማትም ሆነ ይገጥማታል ተብሎ የሚታመነው እንቅፋትና ፈተና ቀላል አለመሆኑን ተደጋግሞ በብዙዎች ይወሳል። ኢትዮጵያ የባህር በር ፍላጎቷን ይፋ ማድረግ ከጀመረች ጊዜ ጀምሮ የጎረቤት ሀገሮች በኢትዮጵያ ላይ ጥርጣሬና ስጋት ማሰማት መጀመራቸው ቀድሞ ያጋጠማት እንቅፋት ተብሎም ይነሳል። በተለይ